ደሙ ይለወጣል ሀበነን በርበዘዚያ ከመንፈስ ቅዱስ ብሎ ሲል ካህኑ ይለወጣል ብሎ የሚለው እሱ አያውቅም። እኛ ነበርን እናቆርባቸው የነበሩት ማለት ነው። ካህኑ ህብስቱን ሲሰጥ እኔ ነበርኩ ደሙን እየሰጠው አቆርብ የነበረው እኔ ነበርኩ። ሰነድ አለኝ። እዛ እኮ እኔ እንዲያርጌ እዛ ነው ያደግኩት። ለእኔ ልትነግረኝ ነው ወይ አንተ ዜማ አታውቅም? እንደዚህ አይነት ነገሮች ናቸው ባይዘወይ የሚሰጧችሁ እንጂ እምነቷን እንኳን ገልጠው እንኳን መናገር የሚችሉ አይደሉ። ባይዘወይ በመኖር በእድሜ ከ70 ዓመት በላይ ከ100 ዓመት በላይ የኖረች በአታ ለማርያም የምትገኝ ኤሊ ቅዳሴውንም ቃለ እግዚአብሔሩንም ትችል ነበረ። ለምን ስትሰማው ስለምትውል ማለት ነው። አንዳንዴ ገብቶሃል አባባል አይደለ? እዚህ በመኖር አይደለም ይሁዳ ገብቷል። አታቋርጡ እና ዛሬ ከባድ ረገጣ ነው። የኤሊው ጭዌ ማለት ነው በሁለት በኩል ይፈታል ብዬ አስባለሁ። ናቲ ሜቢ አስተውለው ከሆነ አንድም ባህታ ያለችው ኤሊ ያው ረጅም ዓመት ኖራለች ከሚለው አንጻር ነው አይደለ? ሁለተኛ ግን ኤሊ ቶሎ አይንቀሳቀሱም። አይተህ ከሆነ በጣም ስሎ ሙቪንግ ናቸውና ከቀለሜ ጋር የሚመሳሰል ነገር ናቸው። ሀሳብ ላይ አይሸጋገርም። ዘውረኝ ከዚህ በፊት ነግራችኋለሁ። እግዚአብሔር መልአክ ስሜን ጠርቶ ኤርምያስ ተነሳና ስምህን አለው አባትን ጥራው የሚል ድምፅ በራእይ በሌሊት በሕልም ነጭ ልብስ የለበሰ ሰው ፊቱ ብርሃን የሆነ ሰው ያለው